ሰበር ዜናም የቴዲ አፍሮ ስቱዲዮ መሰበሩ ተሰማ። ታጣቂዎች አንተን እናውቃለን በፊት 30 ሰው ቁጭ ብሎ የሚያይ ሰው ነህ። ጆን ዳንኤል ካልከኝ እንግዲህ ተከፍሎ ያውራሉ ማማካሉ ካል ምን አባል ልታረገኝ ነው? ልጄን ባላሳድግ ለምደሃል። እዛ ቁጭ ብለው ሲዝቱና ትችላላችሁ። አንድ ሀገር ነው ያላችሁት። አንድ ላይ በልታችኋል፣ ጠጥታችኋል። ሰላም ሰላም፣ እንዴት ናችሁልኝ? የተወደዳችሁና የተከበራችሁ የቻናሌ ተከታታዮች በሌሎች እጅግ አነጋጋሪ ቪዲዮዎች ተመልሰናል። ከነዛ መካከል ስለ ቴዲ አፍሮ አዲስ የተሰማው ዜና አለ። ዘሀበሻ ይዞልን የመጣውን አብረን እንሰማለን። እንዲሁ ደግሞ በሌላ ቪዲዮ ሳምሶን ቤቢን አስመልክቶ የወጣ ቪዲዮ አለ። ብዙዎችን እያነጋገረ ያለ ቪዲዮ አለ። እሱን እናያለን ማለት ነው። ሀሳባችንን እንሰጥበታለን። ከዛ በተጨማሪ የነ ጆሲ ጉዳይ አለ፣ የነ ሊያሾ የነ አዶናይ ጉዳይ አለ ማለት በጣም ትልቁ ውዝግብ እንደቀጠለ ይገኛል። ሌሎችም አሉ። እንዲሁ ስለ ካሉ ቡቲክ ኢንተርናሽናል ካሉ ቡቲክ ስለሱም ጉዳይ አለ ማለት ነው። መወዳችሁ ቤተሰቦቼ አብረን እናያለን። ሀሳብ አስተያየቶቻችን እንደተለመደው እንሰጣጥበታለን። ቪዲዮቹን እንመለሳለን። ሰበር ዜናም የቴዲ አፍሮ ስቱዲዮ መሰበሩ ተሰማ። ታጣቂዎች ሰብረው በመግባት ሙሉ ንብረቶችን ይዘው እንደሄዱ ምንጮች አረጋግጠዋል። የቴዲ አፍሮ ስቱዲዮ በአዲስ አበባ ሲኤምሲ አካባቢ አዲሱ የኮንቬንሽን ህንፃ አካባቢ የሚገኝ ሲሆን እዛም አቦጊዳም ስቱዲዮ ሃና ለ የሚል ቴዲ እንደቢሮም እንደዚሁም ደግሞ አዳዲስ ስራዎችን ለመፍጠር የሚጠቀምበት ስቱዲዮ አለው። በዛ ስቱዲዮ ውስጥ ከስፒከር እስከ ኮምፒውተር ሁሉንም ነገር የማቀናበሪያ መሳሪያዎች ወደፊት የሚወጡ ስራዎችን ጭምር ሰብስበው መውሰዳቸው ነው ምንጮች የገለጹት። እንደ ምንጮቹ ገለጻ እነዚህ ታጣቂዎች የመንግስት የታርጋ ያለው መኪና መያዛቸውን እንደዚሁም ደግሞ የአንዳንዶቹም የፌዴራል ፖሊስ ዩኒፎርም የለበሱ እንደሆነ የገለጹልን ምንጮቻችን ወደ ህንፃው ሲገቡ የህንፃውን ጥበቃ ደብድበው አቁስለውት እንደዚሁም ደግሞ የተለያዩ ጉዳቶችን አድርሰው ስቱዲዮን ሰብረው ገብተው ሁሉን ነገር እንደወሰዱ ነግረዋል። እንግዲህ የኛው ቪዲዮ ደግሞ ሰሞኑ ሌላኛው መነጋገሪያ የሆነው ቪዲዮ ነው ማለት ነው። ሳምሶን ቤቢ ነው ከአዲሷ ፍቅረኛው ጋር እየተባለው እንዳለው ከሆነ ከአዲሷ ፍቅረኛው ጋር ነው የሚሉት። ሲሳሳሙ ምናምን የሚያሳየው ነገር ግን ኤአይ ይሁን አይሁን ትንሽ የሚያወዛግብ ነገር አለው ማለት ነው። የፊቱ አዟዟሩ ምናምን ኤአይ የሚመስል ነገር አለው። ቪዲዮውን ቀርጾ መፖሰቱ ምን አስፈለገ? እሺ ይቅረጽ፣ እየተዝናኑ ነው። ለማንኛውም ሰው ግን መፖሰቱ ምን አስፈለገ? እንደ 16 እንደ 17 ዓመት ልጅ እንዲህ እየተሳሳሙ መፖሰቱ ምን አስፈለገ የሚለው ብዙዎች እየተነጋገሩበት ያለ ጉዳይ ነው። ዳጊን ለማስቀናት ነው ምናምን የሚለው ነገር መነጋገር የሆነ ጉዳይ ነው። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሰሞኑን የጆን ዳንኤል እና የጆሲ ከበድ ያለ ውዝግብ ላይ እንደሆኑ ይታወቃልና ከዚህ በፊት ጆሲ ስለ ጆን ዳንኤል የሰጠው ምስክርነት አለ። እሱን ቪዲዮ ይዘው መጥተው አሁን እያለው ካለው ጋር ይቀናብኛል፣ ስራ አላሰራኝ ያለ ምቀኝነት ነው እያለ እየተናገረ ይገኛልና ከሱ ጋር እያገናኙ በጣም ብዙ ሰዎች በዛ ጉዳይ ላይ ሀሳባቸውን እየሰጡበት ይገኛሉ ማለት ነው። የሱን ቪዲዮ ድሮ የተናገረውን አሳያቸዋለሁ ማለት የተባሉትንም ነገሮች እንዲሁ እንትናም ጋር አዶናይም ጋር እያገናኙት ይገኛሉ። ምንድነው የሚለው እናንተ ማሳባችሁን ተሰጡባችኋላችሁ። ቪዲዮውን እንመለሳለን። ንጹህ ሰው የሆነ ጆን ዳንኤል ነው። ከዛ እንደውም ከዛ በኋላ ነው ጓደኝነታችን። ከዛ አብረን እስከመኖር ማለት ነው። አብረን እስከመኖር አንድ ቤት አንድ ክፍል ውስጥ አብረን እስከመኖር ጆን ዳንኤል የዚህ ነው። ምን ይሰጥ ጆን ዳንኤል ግን ምናምን ማውጣት ነው ፈልጋለሁ። ጆን ዳንኤል ማለት እንዴት መሰለህ ላይቭ ላይ የሚያናድ የሚያበሳጭ በቃ ያስነቀላል። በአካል ግን በጣም ንጹህ ሰው ነው። ንጹህ ልብ ያለው ልጅ ጆን ዳንኤል ማለት በጣም ንጹህ ልብ። እኔ ለብዙዎቹ ላይክ እንደ ላይፍ ጌም ገንዘብ ማግኛ መንገድ ነው ብዬ የማስበው ጆን ዳንኤል ልቡ ንጹህ ነው። ይሁን አሁን አንዳንዴ ላይፍ እኮ ትጋራኛለህ አይነት ቫይብ ማለት ግን ጆን ዳንኤል እንደውም አብረው እንድሰራ ነው የሚያደርገኝ እና ጆን ዳንኤል እንደዛ አደረገኝ። አብረን መኖር ጀመርን። ከሱ ጋር አብረን አንድ ላይ ተከራይተን በሼር እሱ ላይ ይገባል፣ እኔ ታች ላይ ይገባል። የሱን ጊፍተር ይልክልኛል። የቀጠሮ ጌም አዘጋጅቼ ራሱ ጊፍት መጥቶ የሰጠኝ እሱ ነው። ሌላ ማንም አልሰጠኝም። የቀጠሮ ጌም አዘጋጅቼ ጊፍት መጥቶ የሰጠኝ እሱ ነው እና በደንብ ከነሱ ጋር ኮላብ ከአማኑ ክሬሽን ጋር ከጆን ዳንኤል ጋር ላይክ ጆሲ ይድረስ ለጆሲ እያራመድክ ያለው ሙድ እጅግ ይደብራል። መልስ ለመስጠት አክል እዚህ ላይ በምናየው ማለት ነው ጆን ዳንኤል አንተን ላይክ ቆፍሮ ነው ያወጣው ማለት ይቻላል። አንተን እናውቃለን በፊት 30 ሰው ቁጭ ብሎ የሚያይ ሰው ነህ። ጆን ዳንኤል
ቪዲዮ ባንተ ጋራ በመስራት ላይቭ አስገብቶ በማጫወት ምናምን ቀላቅለዋል። ገባ ዛሬ ላይ ዞረህበት ይሄን ኢቭን ትቀናብኛለህ ስለማለት አሁን እሱ ቁጭ ብሎ 10,000 ሰው እያየ አንተን 800 ሰው 600 ሰው በሚያየው ሰው ላይ ቀናል ብዬ ያላስብም ብለህ ስሙን በማጥፋት ምናምን። ሁለተኛ ባይዘው ኮንፈርት አይሰማቸውም ለነ አዶናይ ለነ ጃኒ ራሱ ነገ ለነሱም ይሄው ነው። ምክንያቱም ትናንትና ለሱ ወዳጅ ስለነበርክ ወዳጅ የነበርክለትን ሰው እንደዚህ ያረክ ስለሆነ እኔንም ነገ እንዲያደርጋል ብሎ ነው ሰው የሚፈራክ። ገባ ላለህበትም ኮንፈርት አይሰጣቸውም እንደዚህ ስታደርግ ማለት ነው። የሆነ ሰው አብረህ ስትኖር ክፉንም ደጉንም አብረህ ያሳለፈውን ሰው ብትሞት ኢቭን ያ ሰው ባይመች አታውራ፣ በቃ ተው ዝም ብለህ እንጂ እንዲህ አታድርግ። በጣም ነው የሚደብረው። በጣም እሱ አንድ ቪዲዮ ነው ስላንተ ሲያወራ ነው ያየሁት። እሱንም ምን አለ በቃ ድራማ ተው ይደብራል፣ በቃ እኔ አልፈልግም ድራማ ነው ያለ። አንተ አንዴ ትቀናብኛለህ ትላለህ፣ አንዴ ክፉ ነው ትላለህ። አንዱ በጣም አሽቃባጭ አይደለም ግን ታውቃላችሁ ለጆሲ ብዙ ጊዜ ቆምኩለት ሰው ነኝ። ታውቃላችሁ ለጆሲ ብዙ ጊዜ ተከራክሬለታለሁ፣ ብዙ ጊዜ ቆሜለታለሁ፣ ብዙ ጊዜ ለጆሲ ብዙ ጊዜ እንትን ብያለሁኝ፣ ቆሜለታለሁ ምናምን ማለት ነው። ግን አንድ ነገር አየሁ ከጆሲ አንድ ነገር አየሁ። ጆሲዬ እንደማትቀየመኝ ተስፋ አደርጋለሁ። ምክንያቱም ይሄ ቅያሜ የለውም መጥፎም ነገርም አይደለም ምናምን። ግን ማለት ነው መጥፎ ነገር አትናገር። እሺ ወንድም አለም ለምን መሰለህ እዚህ ሶሻል ሚዲያ ላይ ዝም ብለህ ላወቀው ሰዎች ተናገር፣ ችግር የለውም። ግን አብረህ የበላኸው አብረህ የጠጣኸው ምናምን ሰው ካለ መጥፎ ነገር አትናገር። እና እኔ ለጆሲ ነው የምነግረው። እኔ ጆሲ ብዙ ጊዜ የቆምኩለት ሰው ነው። ኢቭን በዛ በሞዴስ ራሱ በሞዴስም እንመጣለን። በሞዴስም ባሉትም ነገር ራሱ ማለት በጣም ተከራከልኩለት ሰው ነው። ግን አሁን ላይ ግን ከጆን ዳንኤል ጋር ጓደኛሞች ናችሁ ከዚህ በፊት ምናምን። ከዛ ደግሞ በሆነ ደግሞ ማንም ሰው እንደሚደባበረው ልትደባበሩ ትችላላችሁ። አንድ ሀገር ነው ያላችሁት፣ አንድ ላይ በልታችኋል፣ ጠጥታችኋል፣ በአካል ተገናኝታችኋል ምናምን ብለን የምትተዋወቁት። ስለዛ ጆሲ ቅያሜ ካለ ጊዜ ይክፈል ብለህ ማለፍ ወይም ደግሞ ጆን ዳንኤልን ማውራት ምናምን። ከዛ ውጭ ግን የሆነ ቪዲዮ ነው አይቼ ነው። ከዛ ውጭ ግን አትናገር እሺ ጆሲ። አይ ማርያምን እኔ ስላየው ነው እና ደግሞ አልፈ እሱ እንደሆነ የራስህን ሰው አትዘዙ። እውነትሽን እኮ ነው ጆሲ፣ የራስህን ደጋፊ ፍጠር። ማርያምን የራስህን ደጋፊ መፍጠር የመሰለ ነገር ምንም የለም። እመቤቴን ጆሲ የራስህን ደጋፊ ፍጠር። ካንተ ያየሁት ነገር ለጆን ዳንኤል የጀግና ስትሪ ጆን ዳንኤል ደጋፊዎች እልል ይላሉ። አዶናይ ኪንግ ስትሪ አዶናይ ደጋፊዎች እልል ይላሉ። ሁለቱንም ወዳለው ስትል ጆን ዳንኤል ከዚህ በፊት የቀድሞ ጓደኛ ነው እንዴት አወዳደርክ ተብለህ ትወቀጣለህ። እኔ ለሷ ማርያምን ይቅርታ ጋይስ፣ እመቤቴን ያየሁት ነው በጆሲ ያየሁት ነው። በቃ በጆሲ ያየሁት ነገር ይሄን ነው። ልክ አዶናይን ሲደግፍ የጆን ዳንኤል ደጋፊዎች ይቀጠቅጡታል። ማን ይዞርብኛል? እኔ ችግር የለውም። እኔ ማሪ እኔ ቤታ ማንንም የማልፈራ ነው። እንኳን አይደለም የቲክቶክ ትላለህ አንዱ ቀናብኛለህ። እኔ እንደዚህ ስሰራ ደስ አይልም። ዘፈኔ በዚህ ብር ተሸጠው። አሁን ያንተ ዘፈን የተሸጠበት ጆን ዳንኤል አንድ ጌም የሚጫወትበትን አይመልሰውም ብሩ። እውነት እንነጋገር ከተባለ ያው ሚስጥር አታውጭ ካላችሁ ነው እንጂ ጌም ሲጫወት የሚያገኘው ብር አንተ ዘፈንን ክሊፕን የሰራበት ብር አይሆን። ያን ያህል ብሩ ብዙ ያን ያህል ኢምፖርታንት ሆኖ የሚያሳስብም የሚያፎካክርም ነገር ሆኖ አይደለም። የልጁ ስም ለማጠርሸት ያው ባለበት ነገር ባለው ነገር በዛ በኩል ደግሞ ባለበት በተሸከምክበት ምናምን ቦታ ያ አዶናይ ምናምን አለ እንዴ ጋር እነሱ ፍሬንድ እና ምናምን ብቻ ታስቃላችሁ። ኢትዮጵያ ውስጥ ያላችሁ ቲክታከር በተለይ ወንዶቹ ባይዘው እኛን ታዘባችሁ። እኔ በጣም ታዘባችሁ። የስ ጆን ዳንኤል ሊያጠፋ ይችላል፣ ላይ መቻችሁ ይችላል። ያን ያብራችሁ በነበራችሁበት ሰዓት ነው ለጆን ዳንኤል ያንን ባህሪውን መናገር። ሲቀጥል ፐርሰናሊ አስቀያሚ ባህሪ ካለው እንኳን ጆን ዳንኤል ደውለህ መናገር እንጂ ፐብሊክ ፊገር ነው። ሶሻል ሚዲያ ላይ ሰዎች የሚያውቁት ልጅ ነው፣ የሚወዱት የሚጠሉትም አሉ። ወጥተህ ግን ካወራክ ጆን ዳንኤል አይደለም ችግሩ፣ አንተ ጋር ነው ችግሩ ነው የምለው። ሶሻል ሚዲያ ላይ የምታወራው ኮመንት ልታሰድብ ነው፣ ሌላ የምታመጣለህ ምን የምታመጣው ነገር አለ? እስኪ ንገረኝ። እዚህ ሶሻል ሚዲያ ላይ እንትን አለ በቃ ትመጣለህ፣ ኮመንት ላይ ታሰደባለህ፣ ሌላ ምን ትላለህ? አንተን የሚደግፈው መጥቶ ይሳደባል ወይስ ሶሻል ሚዲያ ላይ ኮመንት ላይ ያለው ሰው መጥቶ እንዳይመታ ነው? ታስቡኛላችሁ። እና አንተ ላይ ነው ይሰጣት ያየሁት። ተናገርከው ንግግር ትክክል አይደለም። አስቀይሞ ሊሆን ይችላል፣ ደብሮ ሊሆን ይችላል ምናምን፣ ግን ቀኛ ነህ። እኔ ዘፈኔ ስለሰራው ከከሌ ጋር ጓደኛ ስለሆንኩኝ ምናምን። ትናንትና እኮ ከጆን ዳንኤል ጋር ጓደኛ ነበርክ አይደለም እንዴ ጁሲ? ነበርክ ከጆን ዳንኤልም ጋር ቤስት ፍሬንድ ጓደኛ ነበርክ። ችግራችሁ እዚህ ሀገር ያላችሁ ቲክታከር በአጠቃላይ ላይክ እና ቪው ነው የሚያሳስባችሁ። ይሄ ፍምስን ነው ምናምን በቃ ከሰው ጋር ምናምን ይሄ ታዋቂ ነው ምናምን የሚባለው ነገር ወጫበሬዎች እኮ ናችሁ። ጌታ ወጫበሬ ክብራችሁን አታስቀር፣ ለክብራችሁ አትጨነቁ። እንግዲህ እንደምታዩት ጆሲ ምላሽ የሰጠው ነው ለሊያሾ ማለት ነው። የተከፈላችሁ መሳደብ ይቅርቦት
እማማ አርፎ ልጆችን ያሳድጉ ስለምትቀርብ ወይም ደግሞ በገንዘብ ፍሬንድ ስለምታደርጋቸው እኔም እንዳንተ ብስዬ ነው። ይገርምሃል ልጅ ጆሲ እኔ በጣም ትንሽዬ አስተሳሰብ ያለ አይመስለኝም ነበረ። ሰፋ ያለ አስተሳሰብ ያለ ይመስለኝ ነበር። ምክር ነበር የመከርኩ ያየሁትን እና ካልከኝ እንግዲህ ተከፍሎ ያውራሉ ማማካሉ ካልከኝ እኔም እንግዲህ መልሳለኝ። አይ ሪስፔክት ዩ ቢግ ላቭ ቢግ ሪስፔክት። ግን ጆዬ ለእኔ አልከፈለኝም። ከሰጠኝ እቀበላለሁ፣ አልዋሽህም። ምክንያቱም እኔ እንዳንተ ወጠጤ አይደለሁም። ኃላፊነት የሚባል ነገር አለብኝ። የቤት ኪራይ አለብኝ፣ ልጅ አለብኝ፣ የኔ መቀባቢያ መደማመቂያ ያስፈልገኛል። ከሰጠኝ አይኔን አላሽም። አንተ እንኳን አንድ ፍሬው ልጅ እየተከፈለ አይደለ እንዴ ሰዎች ጋር የምትዞረው? ገንዘብ እየተቀበልክ ካልሆነ ደግሞ እየተበደርክ ከምትኖር እየተበደርክ ላይክ ፍሬንድ ከምታረግ እንደኔ ተከፍሎ መስራት ይሻላል። እንደው ከሆነም ማለት ነው። ግን ያን ያህል ህሊናዬን የሸጥኩኝ ሴት አይደለሁም። ለማንኛውም ላረምክ እኔ በገንዘብ ሰውን የምቀርብ ሴት አይደለሁም። እንደውም ሰጣለሁ እንጂ ከሰው አልቀበልም። ምን አባል ልታደርገኝ ነው? ልጄን ባላሳድግ ለምደሃል። እዛ ቁጭ ብለው ሲዝቱና ሲያወሩ ልትዝት ፈልገህ ነው እኔ ላይ? አንተ የምርህን ነው? እንከባበር። በጣም ነው ብዙ ነገር ነው የምታደርጉት። ጆን ዳንኤል ስሙን ለማቀርሸት ስሙን ለማስቀመጥ ህዝብ እንዲጠላው ካለው ነገር ላይ በመጥፎ ነገር ስሙ እንዲነሳ የማታደርጉት ነገር የለም። ነገርኳችሁ። ሚስቴክ ስህተት ምናምን ሊኖር ይችላል። ግን አብሶ እናንተ ተካከሮች ስለሚበልጣችሁ የሆነ ነገር ከእናንተ የተሻለ ነገር ስላለው ለመስበር ወይም ደግሞ ወደኋላ ለመጉተት አሁን ላይ ጊዜው አሁን ነው ብላችሁ የምትጠቀሙበት ብዙ አላችሁ። አይኑ አውቃችሁ ቲክታክ ያዘጋል ብላችሁ ስሙን ብታጠፉ ራሳችሁ የራሳችሁ የእሱ ጓደኞች የነበራችሁ አብራችሁ የበላችሁ የእናንተ አካውንት ሲዘጋ ሲረዳችሁ የነበረው ሲተባበራችሁ የነበረው ሰደቡኝ እንደዚህ ያደረጉብኝ ስትሉ አብራችሁ ሲያግዛችሁ የነበራችሁ ሰዎች ናችሁ። ኢንተርናሽናል ፋሽን ዲዛይነር ካሉ ወይንም ቃሉ ቡቲክ እንግዲህ ከኢንስታግራም ከሌላ አይደለም ከኢንስታግራም የአብረን እንስራ ጥያቄ ቀርቦለታል። እንግዲህ በኮሜንት ማለት ነው። የሰራቸው ነገሮች ሁሉ በጭራሽ የማይታለፉ በቃ ትኩረትን የሚስቡ ስታይሉ የሚያምር የሚለቃቸው የሰራቸው ነገሮች ሁሉ ፋሽኖቹ የሚያምሩ የሙዚቃ አመራረጡ በጣም የሚያምር ከሱ በኋላ በነገራችን ላይ በጣም ብዙ ሰዎች እየተከተሉት እንደሱ ለመስራት እየሞከሩ ነው። ግን በቃ አላማረባቸውም። ሌሎች የሚመጡ ካሉ ያምርባቸዋል ምናምን እንል ይሆናል ወደፊት። ግን እሱ በጣም የሚገርም ሰው ነው። ይሳካለት በእውነት ይመቸው።